ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ነው? ቆይታ እንዴት ነበረ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ተጠፋፋን ጠፍቻለሁ፣ እየጠፋሁ ነው ጋይስ፣ ይሻለኛል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ የሆኑ አበረታቶች ለምን የማታበረታቱት ጋይስ? እስከ ቪዲዮ መጨረሻ አብራችሁ ቆዩ። ዛሬም እንዴት ተለመደው እንግዲህ ያው ቁም ነገር ነው እኛ ጋር የምናገኘው የምታገኙት እኔ ጋር ቁም ነገር ወሬ ነው። ቀልድ ፍራንክ ምናምን ነገር የለውም ማለት ነው። እና ዛሬ መጣሁት ከአረብ ሀገር ወደ ሀገራችን ኢትዮጵያ አልጋ ልብስ፣ አንሶላ ምናምን ምንጣፍ ይዘን ብንሄድ ይጠቅማሉ ወይስ እዛ አለ ምናምን እንዴት ነው ዋጋው ምናምን ተመጣጣኝ ነው ወይስ ይጎዳናል ምናምን የምትሉ ልጆች አላችሁ እናንተ። እውነት ለመናገር ብሩ ያው ነው ብሩ ማለት ነው የምትገዙበት። እንደውም እዚህ ገዝታችሁ ከአረብ ሀገር ገዝታችሁ ኢትዮጵያ የምትጭኑበት ሌላ ዕቃ ይገዛላችኋል፣ ወይም ደግሞ የካርጎ የምትከፍሉበትን እዛ ሌላ ዕቃ ይገዛላችኋል። መግዣው ግን ብሩ አንድ ነው። ሲቀጥል ደግሞ ኳሊቲ ያለው ኳሊቲ ደረጃ አለው ማለት እኔ እንዲያቅማችሁ ኢትዮጵያ ውስጥ ዘመን እንዲያቅማችን ነው። ግን ኢትዮጵያ ውስጥ የምትገዙት አንደኛ እንዲሁ ስታወት ማለት ነው እንዲሁ ስታወት የሆነ ልባችሁ ራሱ ማለት ነው እውነት ለመናገር ማለት ነው በጣም የምትወዱት የኢትዮጵያ ማለት ነው በጣም ያምራል። አታ ልብስ ራሱ ማለት ነው የዛ ሀገር ልብስ እና የኢትዮጵያ ልብስ አንድ አይደለም። በጣም ነው የኢትዮጵያ ልብስ የሚያምረው እና እኔ ይገርመኛል ብዙ ጊዜ ማለት ነው። ግን እዚህ ሀገር የምንገዛው በሪያል ወይ ደግሞ በድርሃም ምናምን ነው። ስትመነዝሩት ብሩ ወደ ኢትዮጵያ እኩል ነው ብሩ። ግን ውበት የሀገራችን በጣም ያምራል። ልብስም ብትሉት ምንጣፍም ብትሉት ምን ብትሉት በጣም ነው የሚያምረው። እዚህም ሀገር አለ የሚያምር። ግን የዚህ ሀገር ብዙ ጊዜ ያየሁት ጥንካሬውን ነው። ጠንካራ ነው የዚህ ሀገር። ምንም ነገር እንትን ብትል ይችላል የዚህ ሀገር ማለት ነው። ግን እውነት ለመናገር ውበት ያም እዛም አለ እዛም ጠንካራ ምናምን አለብን። እንዴት ነው እኔ ባልኳቸው ሀሳብ ሳይሆን መሄድ ያለበት በራሳቸው ሀሳብ ነው መጓዝ ያለባቸው። እኔ ግን የሀሳብ እንዲያስተያየት እንዲያቅማቸው ብትገዙ ጥሩ ነው። ምሳሌ አሁን እኔ ለራሴ ቪዲዮ ሰርቼ ጨርሼ ምናምን ልግዛ ወይ የቤት ዕቃ ላሟላ ብዬ ካሰብኩኝ ኢትዮጵያ ገብቼ ነው እዛ ሀገራችን ላይ ያለውን ነው ልገዛ ማለት ነው። ምክንያቱም አንደኛ ደረጃውን የጠበቀ ውበቱን የጠበቀ ከቤታችን ጋር የሚሄድ የሆነ አይታችሁ ለክላሳችሁ ስንት ሜትር እንደሆነ የሚመጥነውን አይታችሁ ነው መግዛት። እዛ ሀገር ግን ሳትሄዱ በተለይ ሳትሄዱ ከሆነ የምትገዙት በግምት ነው የምትገዙት። ሊሆንም ይችላል ላይሆንም ይችላል። እንደገና ደግሞ ሊያንሳችሁም ይችላል። በቃ እና ከበዛ ስትቆርጡት በቃ ይበላሻል። እንደገና ካነሰ ደግሞ ባጭር ከሆነ ከባድ ነው። እና እንደኔ ሀሳብ ሀገራችሁ ገብታችሁ ሀገራችሁ ላይ ያለውን ብትገዙ ነው ጥሩ ብዬ የምመክረው። አንደኛ እሱ ነው። አይ እኛስ ከዚሁ ጠቅልለን ብንሄድ ይሻለናል ካላችሁ መብታችሁ ነው። እሱ እናንተ እንዲያቅማችሁ። ግን ሀገር ማሰብ ያለባቸው ነገር እቃውን ስትገዙት የኪሎ መክፈል ያለባቸው የማውረጃ የማስጫኛ ሀገር የሚሆን ማለት ነው። እዚህም ከራሳቸው ውጭ ሞላቸው እዛ እንደዛለት ከፍላላቸው የመኪና ትራንስፖርት ምናምን አለና ያንንም እያስባቸው ወጪ እጥፍ ነው ወጪ እጥፍ። ስለዚህ እንደኔ ሀሳብ ጊዜ ካርጎና መጫኛ ማስወረጃ ከምትከፍሉ የምር እዛው ገዝታችሁ እዛው ጭማሪ ሌላ ዕቃ ራሱ ይገዛላችኋልና እዛው ትገዙ በጣም ጥሩ ነው ለእናንተ ማለት ነው። ስለ ሌላው ነገር ደግሞ አንሶላ ምናምን እውነት ነው በዚህ ሀገር ልትገዙ የተመረጠ ነው። እዚህ በጣም ቆንጆ ቆንጆ አለ። ቆንጆ ብርድ ልብስ ከሆነ ደግሞ 4 ኪሎ በላይ ብዙ ባትይዙ ጥሩ ነው። እንዲያው በዛ ከተባለ አንድ ወይ ሁለት ከ4 ኪሎ በላይ ምሳሌ 6 ኪሎ ሊሆን ይችላል፣ 8 ኪሎ ሊሆን ይችላል። እሱ አንድ ወይ ሁለት ብትይዙ በጣም ጥሩ ነው። ከዛ ውጭ
4 ኪሎ በታይ ነው መያዝ ያለባችሁ። ምክንያቱም ኢትዮጵያ ስትገቡ ለማሳጠብም ለማጠብም ከባድ ነው። እንደገና ደግሞ ኢትዮጵያ ላይ የሚፈለገው አሁን ላይ ስታጥቡትም ቀለል ያለ ስትለብሱትም ቀለል ያለ ስታመጡትም ቀለል ያለ ነገር የሚያስፈልገው ማለት ነው። ምክንያቱም አልጋ ልብስ አንዴ የምታነጥሩት ኢትዮጵያ ውስጥ ብዙ አይቆሽም። በቃ መኝታ ክላሳችሁ ኢትዮጵያም ሆነ እዚህ ሀገር አይቆሽም። ግን የሚቆሽሸው እንዴት ነው? ልጅ ያለ ቤት ከሆነ የልጆች ቤት ከሆነ የቤተሰብ ቤት ከሆነ አሁን ዝም ብሎ በቃ ከየት መጣፋቶች ይቆሻል። ደስ አይነቱ ቀለል ያሉ ናቸው የሚሻል። እንዲያውም ባለስንት ሪያል ነበረ መሰላችሁ? 35 ሪያል ይሸጣሉ። ዝም ብላችሁ እንዲህ ጣል አድርጋችሁ በሙቀትም ሰዓት በብርድም ሰዓት የሚለበሱ ማለት ነው። እነሱን አይነት የምትገዙ በጣም ጥሩ ነው። ለሀፍም እንደዛው ማለት ነው። ለሀፍ በጣም ጠቃሚ ነው። ብትይዙ ይጠቅማቸዋል። 2-3 ብትይዙ እንዲህ አይነት ወስዷል። እዚ ሀገር ላይ በጣም ጥሩ ነው። ሲቀጥል ደግሞ ሌላው የጁስ መፍጫ፣ የቡና መፍጫ እንደገና ደግሞ ባለፈው እንዲያውም ሳልናገረው አልቀርም እና የካህረባ ዕቃ ምናምን ማለት ነው። ቆንጆ ነው እና ደግሞ እንዲነፊ ልብስ መተኮሻ ምናምን እንዲያስገዙ ልብስ መተኮሻ እዛ ራሱ ሞልቷል። ልብስ መተኮሻ እውነት ለመናገር በከለር በዲዛይን ሲያማምሩ ታውትን ግና እንዴት ነው በእንትን የአቅማችሁ ነው ያለው እና ያው እንደ መልካችን ሀሳባችን፣ አስተሳሰባችን፣ እቅዳችን፣ አላማችን ስለሚለያይ እናንተ ሀሳባችሁ፣ እቅዳችሁ፣ አላማችሁ የሚሆነውን ነገር ማርጣችሁ ማለት ነው። ስትገዙ እንደዛ ነው ማድረግ ያለባቸው። ምክንያቱም ሁሉም ሰው የሚኖረው እንዲያቅም ስለሆነ ማለት ነው። ያላቅማችን ማናችን መኖር አንችልም። ያላቅም በቃ የሚሆን ነገር የለም እና በአቅም ነው ሁሉም ነገር የሚሆነው። ሌላ ማድረግ አለባችሁ። ሲቀጥል ወተት፣ ልብስ አደራ እንዲያትገዙ እንዲሁም ልብስ እንዲያትገዙ እንዲያደራችሁ እንዲሁ ልብስ ከምትገዙ ገይስ ማለት ነው ፍሬዘር ተላጃ ምናምን ጭራሽ ብትሄዱ የካርቦ ብትበሉ ይሻላል። ያው ይሻላል ልብስ እንዲያገዙ ልብስ አቤት ያ እዚህ ሀገር ላይ የቻወናች የለበስኳት ተረሃ ዋጋ ከሆነ 25 ሪያል ናት። 1,000 ብር ማለት ነው። ኢትዮጵያም 1,000 ብር ነው። ግን የኢትዮጵያ በጣም ነው የሚያምረው ጋይስ፣ በጣም ሽቴ ነው ማለት ነው። ይሄ ሽቴ የኢትዮጵያው በጣም ውበቱ እንዲሁ በቃ ይፍታል ነፍስ ውይ ነው የምትሉት እውነት ለመናገር ማለት ነው። እዚህ ሀገርም አለ የሚያማምር አሁን ላይ በተለይ ደግሞ የዱባይ ከሆኑ ነው እዚህ ሀገር አማያ እና ደግሞ የዱባይ ድርያና ብቀርሃለ የዱባይ ማለት የሳውዲታ የዱባይ እሱ በጣም ቆንጆ ነው ማለት ነው። እስቲ አራስ የሚገዙ እናንተ ቁጥር በተለይ ጃዛ መስተሃዲ ከሆነ ታጥሮ ነው ይጠቅማችኋል። በዛን ስትወጡ በዛን ስትወጡ ስለሱ ስለሆነ ነው ማለት ሲቀጥል ደግሞ እንዴት ነው ነገሩ? ቦርሳ ኢትዮጵያ ነው የሚያወራው። ቦርሳ ጥንካሬም ደረጃም ውበትም ኢትዮጵያ ነው። እዚህ ሀገር ዝም ብሎ መልክ የለው ጥንካሬ የለው አለው እኮ ግን እኛም ኑሮ ብዙ ስለሆነ ብዛ እንደዛው ምናምን እንጂ አንገረው ምናምን እዚህ ሀገር ማለት ግን ኢትዮጵያ ሁሉ ነገር ያለው ማሻአላ ተባረከላ። አላቅም ብቻ ጋይስ እንደዛ ነው። ወሬ ያበዛባችሁ እና ጠፍቻለሁ። ስለጠፋሁ ይቅርታ። ላይክ ያርጋችሁ፣ ሼር ያርጋችሁ፣ አበረታቱ። እወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንመጣ ሁሉልኝ ሌላ ነገር የሚጠቅም ነገር ካለ እንደዚሁ እነግራችኋለሁ፣ ጠቅሟችኋለሁ። እናንተ ብቻ ማበረታታት ነው የሚጠበቅባችሁ። ባይ